ማሪሳቅ የሚለው ሳለ ከቅናት ካለበት ሰው ጋር ወጋ ታውጋ ይላል። ለምን ባወጋው ቁጥር ነገርህን እንዲህ ለማለት ፈልጎ ነው እያለ ይሰነጥቅብሃል ይላል። ስታወጋው ራሱ ምን እያደረገ ነው? እየሰነጠቀ ነው የሚሰማው። አሃ እንደዚህ ያለኝ እኮ ለካ እንደዚህ ነው እያለ እየሰነጠቀ ነው ይሰንጥቀውና ማለት እንዲሁ ዲያብሎስን ማለት ይሄ ነው። ሰውየውን እንኳን አይደል እና ለሚቀናብህ ሰው እንደዚህ ያለ አታውረው። ወጉን ራሱ ብዙ ትርጉም ነው የሚሰጠው። አንድ ሰውየው አወጋው አንድ ነገር ነው ሳለ አዎ በዚህ ሊነካኝ አስቦ ነው አሁን ደግሞ እንዲህ ሊለኝ ነው እያለ ነው የሚሰማ። እንዲሁ ይህን ጓዝተው እግዚአብሔር እኮ ባለጸጋ ነው፣ ለሁላችን ይበቃል። መድኃኒቱ ጌታዬ ወንድምን መቅኘት አያስከብርም። የሚያስከብረው ክብር ወደ ሰጠው ወደ እግዚአብሔር ፊትን ማዞር። ክብርን ቀንተው አያገኙትም። ክብርን የሚያገኙት ምን ብለው ነው? ወደ እግዚአብሔር ምንድን ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ይሄንን ነው ጓዙን አውጥተን እንጣል በሉ እንጂ በሉ ሁላችሁም። ዘፈን አንድ ጓዝ ነው። ከቤተ ክህነት መውጣት አለበት። ዲያቆኑ እስክስታ መውረድ፣ ሻሽን ጠምጥመ ቄስ እስክስታ መውረድ። አሁን የጓዝ መቼ ነው የሚወጣ? ይክታ እየወረድክ ነው ቤተክርስቲያኒቱ ሰላም የምታገኝ? እንዴት ነው አብረው ይሄዳሉ? ዘፈን እኮ ያጋንንት ነው። ዘፈንም መዝሙርም ሳይሳካ መዝሙር ሲሳካ ዘፈን ወዴት ነው የሚሄደው? ይሄ ሁሉ ጓዝ መውጣት አለበት።